ኢማም አህመድ ግራኝና የአፍሪካ ቀንድ ፍልሚያ 16ኛው ክፍለ ዘመን በአፍሪካ ቀንድ ምድር ላይ ሰማዩ በጭስ ምድሩ በደም የጨቀየበት ዘመን ነበር። በአንድ በኩል ለሺህ ዓመታት የቆየው የክርስቲያን መንግስት፣ በሌላ በኩል ደግሞ አዲስና ኃይለኛ ወታደራዊ ስልት ይዞ የተገኘው የአዳል ሱልጣኔት። በዚህ ታሪካዊ ማዕበል መሃል አንድ ስም በጉልህ ይወጣል። ለተከታዮቹ ኢማሙ፣ አንበሳውና ነፃ አውጪው፣ ለተቃዋሚዎቹ ደግሞ አጥፊውና ግራኝ። እርሳቸው ኢማም አህመድ ኢብን ኢብራሂም አልጋዚ ናቸው። ይህ ቪዲዮ ስለ አንድ ሰው ታሪክ ብቻ አይደለም። የኢትዮጵያንና የጎረቤቶቿን መልክዓ ምድር ለዘላለም ስለቀየረው የ14 ዓመታት እሳት መላሽ ጦርነት እንጂ። ቤተ ሀበሻ ዛሬ የታሪክ ማህደሩን ይገልጣል። ሰብስክራይብ ካደረጋችሁ ወደ ታሪኩ እንግባ። በ16ኛው ክፍለ ዘመን መጀመሪያ ላይ በኢትዮጵያ ደጋማ ክፍል የነበረው የክርስቲያን መንግስትና በቆላማው ምስራቅ የነበረው የአዳል ሱልጣኔት የቆየ የንግድና የድንበር ፉክክር ነበራቸው። ነገር ግን በሁለቱም ወገን የውስጥ አለመረጋጋት ነበር። የአዳል ድክመት ሱልጣኖቹ ከክርስቲያን መንግስት ጋር ሰላም በመፍጠር ግብር መክፈል ጀምረው ነበር። ይህ ደግሞ በሱልጣኔቱ ውስጥ የነበሩ ወታደራዊ መሪዎችን አስቆጥቶም ነበር። የኢማሙ መነሳስት ኢማም አህመድ ወጣትና ቆራጥ ወታደር ሆነው ብቅ አሉ። በመጀመሪያ ሱልጣን አቡበከርን በማሸነፍ የአዳልን ኃይል በአንድ ጥላ ስር ሰበሰቡ። ዓላማቸው ግብር መክፈልን ማቆም ብቻ ሳይሆን እስልምናን በበላይነት ማስፈንና አዲስ ግዛት መገንባት ነበር። የኃይል ሚዛኑ መለወጥ ኢማም አህመድ ወደ ስልጣን ከመጡ በኋላ የመጀመሪያው ስራቸው በአዳል ሱልጣኔት ውስጥ የነበረውን የእርስ በርስ መከፋፈል ማቆም ነበር። እርሳቸው ሃይማኖታዊ መሪ ብቻ ሳይሆኑ ድንቅ ወታደራዊ ስትራቴጂስትም ነበሩ። ለዘመናት የአዳል ጦር ከክርስቲያን መንግስት ጋር ሲያደርግ የነበረው ጦርነት መታ እና መሸሽ ጉሬላ ዋርፌር ነበረ። ኢማም አህመድ ግን ይህን ቀየሩት። ጦርነቱን ወደ ወሳኝና የማያዳግም ፍልሚያ ለወጡት። በወቅቱ የአውሮፓና የመካከለኛው ምስራቅ ኃያላን አዲስ ይዘውት የመጡትን የጠመንጃ ኃይል ከኦቶማን ቱርክ በማግኘት ሰራዊታቸውን ዘመናዊ ያደረጉት። የሽምብራ ኩሬና የግስጋሴው ዘመን በ1529 በታሪክ የማይረሳው የሽምብራ ኩሬ ጦርነት ተካሄደ። በአንድ በኩል በአፄ ልብነ ድንግል የሚመራውና በቁጥር እጅግ የዘገፈው የክርስቲያን ጦር፣ በሌላ በኩል ደግሞ በቁጥር ቢያንስም በጠመንጃና በዲሲፕሊን የታነጸው የኢማሙ ጦር። ውጤቱ አስደንጋጭ ነበር። የኢማሙ ጦር ድል አደረገ። ይህ ድል የኢትዮጵያን ደጋማ ክፍሎች በሙሉ ለኢማሙ ከፈተ። በ10 ዓመታት ውስጥ ሸዋ፣ አማራ፣ ላስታ፣ ትግራይ አልፎ ተርፎም እስከ ጥንታዊቷ አክሱም ድረስ ተቆጣጠሩ። በዚህ ወቅት ነበረ ታላላቅ አብያተ ክርስቲያናት የተቃጠሉትና የታሪክ መዛግብት የወደሙት። በሌላ በኩል ደግሞ እስልምና በደጋማው የአገሪቱ ክፍል በስፋት እንዲስፋፋ በር ተከፈተ። ኢማሙ በሄዱበት ቦታ ሁሉ የራሳቸውን አስተዳዳሪዎች እየሾሙ አዲስ የፖለቲካ ስርዓት መዘርጋት ጀመሩ። ይህ ጦርነት በኢትዮጵያ ታሪክ ውስጥ ትልቅ ስፍራ አለው። ምክንያቱም የኃይል ሚዛኑን ለዘላለም የቀየረ ክስተት ነው። የጦሩ ብዛት አፄ ልብነ ድንግል ከ200,000 በላይ የሚገመት ግዙፍ ጦር አሰልፈው ነበር። ኢማም አህመድ ግን የነበራቸው ጦር ከ12,000 አይበልጥም ነበር። የድሉ ሚስጥር ኢማሙ በቱርክ የሚደገፍ አነስተኛ የጠመንጃ ያዥ ጦር ነበራቸው። ጠመንጃ በኢትዮጵያ ምድር ለመጀመሪያ ጊዜ በስፋት የዋለው እዚህ ነበር። የክርስቲያን ጦር ፈረሰኞች በጠመንጃ ድምፅና ኃይል በመደናገጣቸው
ጦርነቱ በኢማሙ ድል አድራጊነት ተጠናቀቀ። የዓለም ኃያላን ፍልሚያ በሐበሻ ምድር። የ10 ዓመቱ ግስጋሴና የሐበሻ ድል። ፍቱህ አልሐበሻ። ከሽምብራ ኩሬ ድር በኋላ ኢማም አህመድ ወደ ኋላ አልተመለሱም። ሰራዊታቸው እንደ ሰደድ እሳት ወደ ሰሜንና ምዕራብ ተንቀሳቀሰ። የመውረር ስልት። ኢማሙ የያዙትን ቦታ በሙሉ በእስላማዊ አስተዳደር ስር ያደርጉ ነበር። አብያተ ክርስቲያናትን ያፈርሱ ነበር። ይህም የክርስቲያኑን መንግስት ሞራል ክፉኛ ነክቶታል። አፄ ልብነ ድንግል በስደት። ንጉሱ ለዓመታት ከአንድ ተራራ ወደ ሌላ ተራራ ሲሰደዱ ቆዩ። በመጨረሻም በ1540 ዓ.ም በደብረ ዳሞ ተራራ ላይ በችግርና በሐዘን አረፉ። በዚህ ወቅት ኢትዮጵያ 90% የሚሆነው ግዛቷ በኢማም አህመድ ቁጥጥር ስር ውሎ ነበር። ይህ ጦርነት ግን የኢትዮጵያ ብቻ አልነበረም። በቀይ ባህር ላይ የበላይነት ለማግኘት የሚፋለሙት የፖርቱጋልና የኦቶማን ቱርክ የውክልና ጦርነት ጭምር ነበር። አፄ ልብነ ድንግል ወደ ፖርቱጋል ንጉሥ የእርዳታ ደብዳቤ ላኩ። በ1541 ዓ.ም 400 የሚሆኑ በክሪስቶፈር ዳጋማ የሚመሩ የፖርቱጋል ጠመንጃ ያዦች ምጽዋ ላይ ደረሱ። በወቅቱ አፄ ልብነ ድንግል ከዚህ ዓለም በሞት ተለይተው ልጃቸው አፄ ገላውዲዮስ በትግራይ ተራሮች ላይ በስደት ነበር። የፖርቱጋሎች መምጣት ለክርስቲያን መንግስቱ አዲስ ተስፋ ሰጠ። በመጀመሪያዎቹ ግጭቶች ኢማም አህመድ ላይ ጉዳት ማድረስ ቻሉ። ኢማሙም ከቱርክ ተጨማሪ 900 ጠመንጃ ያዦችን አስመጡ። ጦርነቱ አሁን ወደ ጠመንጃ ፍልሚያ ተቀየረ። የፖርቱጋልና የኦቶማን ቱርክ ጣልቃ ገብነት። ይህ ክፍል ጦርነቱን ወደ ዓለም አቀፍ ደረጃ ያሳደገው ነው። የፖርቱጋሎች መምጣት። አፄ ልብነ ድንግል ከሞቱ በኋላ ልጃቸው ገላውዲዮስ በወጣትነቱ ዘውድ ጫነ። በዚህ ጊዜ 400 የፖርቱጋል ጠመንጃ ያዦች በባህር በኩል ምጽዋ ደረሱ። መሪያቸው የቫስኮ ደጋማ ልጅ ክሪስቶፈር ዳጋማ ነበር። የባህር ኃይል ፉክክር። ፖርቹጋሎች የመጡት ክርስቲያናን ለመርዳት ብቻ ሳይሆን ኦቶማን ቱርክ ቀይ ባህርን እንዳትቆጣጠር ለመከላከል ነበር። ቱርኮች ደግሞ ለኢማም አህመድ ተጨማሪ 900 ጠመንጃ ያዦችና መድፎችን በመላክ ኃይላቸውን አጠናከሩ። የወይና ደጋና የኢማሙ ፍጻሜ። የመጨረሻው ምዕራፍ በየካቲት ወር 1543 ዓ.ም በጣና ሐይቅ አቅራቢያ ወይና ደጋ ላይ ተጻፈ። አፄ ገላውዲዮስና ቀሪዎቹ የፖርቱጋል ወታደሮች በከፍተኛ ወኔ ተፋለሙ። በውጊያው መሃል ኢማም አህመድ ግራኝ በአንድ የፖርቱጋል ወታደር ጥይት ተመተው ወደቁ። መሪያቸው መውደቁን ያየው የአዳል ጦር መፈራረስ ጀመረ። የኢማሙ ባለቤት ባቲ ድል ወንበራ የቀረውን ጦር ይዛ ወደ ሐረር አፈገፈገች። የ14 ዓመቱ ጦርነት በዚያው አበቃ። ነገር ግን ኢትዮጵያ ከዚያ በኋላ እንደ ቀድሞ አልነበረችም። በ1543 ዓ.ም የተደረገው የወይና ደጋ ጦርነት የታሪኩ መዝጊያ ሆነ። የክሪስቶፈር ዳጋማ መስዋዕት። መጨረሻ ውጊያ በፊት በነበረው ግጭት ክሪስቶፈር ዳጋማ ተይዞ በኢማም አህመድ ትእዛዝ ተሰየፈ። የፖርቱጋሎችን ለበቀል አነሳሳቸው። የመጨረሻው ውጊያ በአፄ ገላውዲዮስ የሚመራው የኢትዮጵያ ጦርና ፖርቱጋሎች ኢማሙን ወይና ደጋ ላይ አገኟቸው። በውጊያው መካከል አንድ ፔሮ ዲያዝ የተባለ የፖርቱጋል ወታደር ኢማሙን መትቶ ጣላቸው። መሪያቸውን ያጡት የአዳል ወታደሮች ተበታተኑ። የባቴ ድል ወንበራ ሚና። የኢማሙ ባለቤት ድል ወንበራ የባሏን ደም ለመበቀልና የአዳልን ክብር ለመመለስ ለዓመታት ስትታገል ቆየች። በኋላም የወንድሟ ልጅ ኑር ኢብን ሙጃሂዲን በመግባት ጦርነቱን ቀጥላለች። የታሪክ ጠባሳና ትምህርት። ይህ ጦርነት በኢትዮጵያ ላይ ያስከተለው ለውጥ እጅግ ሰፊ ነበር። 1 የህዝብ ስብጥር ለውጥ፣ 2 የስልጣኔ ውድመት፣ 3 የሃይማኖት ስብጥር። የህዝብ ስብጥር ለውጥ። በጦርነቱ ምክንያት የነበረው ክፍተት የኦሮሞ ህዝብ መስፋፋት ኦሮሞ ማይግሬሽን እንዲፋጠን መንገድ ከፍቷል። የስልጣኔ ውድመት።
በርካታ የአክሱም ዘመን ቅርሶችና የብራና መጻሕፍት በመውደማቸው የአገሪቱ የታሪክ ሀብት ተጎድቷል። የሃይማኖት ስብጥር እስልምና በሀገሪቱ የውስጥ ክፍሎች በስፋት ስር እንዲሰድ ትልቅ አስተዋጽኦ አድርጓል። ኢማም አህመድ ግራኝ በታሪካችን ውስጥ ትልቅ ስፍራ አላቸው። ለአንዳንዶች ታላቅ የሃይማኖት ጀግናና መሪ ናቸው። ለሌሎች ደግሞ የጥንታዊ ስልጣኔዎች አጥፊ። ነገር ግን አንድ ሀቅ አለ። እርሳቸው ኢትዮጵያ በዓለም አቀፍ ፖለቲካ ውስጥ ያላትን ስፍራና የውስጥ ስብጥሯን የቀየሩ ታላቅ ሰው ናቸው። ከዚህ ታሪክ ምን እንማራለን? የውስጥ መከፋፈል ለውጭ ኃይላት ጣልቃ ገብነት በር እንደሚከፍት ወይስ ጽናትና እምነት የጠፋውን መንግሥት መልሶ ማቆም እንደሚችል? እናንተ ስለ ኢማም አህመድ ግራኝ ምን ታስባላችሁ? የታሪክ ምሁራን እርሳቸውን የሚመለከቱበት መንገድ ፍትሐዊ ነው? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ አድርጉ። ለቤተ አበሳ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ለሀገራችን። እናመሰግናለን።